ልደቱ አያሌው ታዬ ደንደዓ አብይ አማራን አጠፋለሁ ብሎኛል ሲል የገለጸው መረጃ እውነትነት አረጋግጦ እኔም 250 የኦሮሞ ምሁራን ሊቃንን ደብረ ዘይት ቢሾፍቱ ላይ ሰብስበው ይህንን የአቢሲኒያ ጦር ፍርክስክሱን አውጥቼ በታትነዋለሁ፣ ኤምሬትስ 250 ሺህ ጦር አሰለጥንልሃለሁ ብላኛለች ሲል መግለጹን አንድ የስርዓቱ ባለስልጣን ነግሮኛል ማለቱ ይህ በሚኒስተር ደረጃ የተሰጠ አማራን ከምድረ ገጽ አጠፋለሁ የሚለው ምስክርነት በራሱ ለዓለም አቀፍ ፍርድ ቤት የዘር ፍጅት ጄኖሳይድ ክስ በቂ ማስረጃ መሆኑ ታውቆ እንቅስቃሴ ሊጀመር ይገባል። ታንኩም ባንኩም በእጃችን በመሆኑ የአማራ ሆዳም ሚሊሻን በገንዘብ ገዝተን ከገዛ ወንድሞ ፋኖ ጋር እያዋጋን በደስታ እንደ ቲያትር እያየን ነው። ለኦሮሞ የማይንበረከክ አማራ እንዲሁም ኦሮሞውን ሲያናግር አንገቱን የማያቀረቅር አማራ ከእንግዲህ በኢትዮጵያ ሰማይ ስር እንዲኖር አይፈቀድለትም የሚለው የሌለው ሆቴል የሽመልስ አብዲሳ የጥላቻ የዘር ፍጅት አዋጅና የታየ እውነት አብይ አህመድና ሽመልስ በወለጋ በጭካኔ ያስፈጇቸውን አማራዎች የጦር ወንጀል ለማዳፈን በተአምር በሕይወት ተርፈው በአማራ ክልል ጊዜያዊ መጠለያ ጣቢያዎች የሰፈሩ ከ35,000 በላይ አማራ ወገኖቻችንን ማስረጃ ለማጥፋት በግዳጅ ወለጋ ጫካ በመመለስ ለሸኔ ያስጨፈጨፏቸው የባዕደን ጄኖሳይደሮች ለፍርድ ይቀርባሉ። አማራን አጠፋለሁ ያለውን የአብይ አህመድ የጦር ወንጀል እንዳይጋለጥ በታዬ ላይ የተጀመረው በኤዲቲንግ በአርቲፊሻል ኢንተለጀንስ ቅንብሮችና በሐሰተኛ ሕክምና ማስረጃ የሚሰራጩ ስምን የማጠልሸት የኦዲዮ ቪዥዋል መረጃዎች በዓለም አቀፍ የአይቲ ኤክስፐርቶች ይጋለጣሉ። ለታዬ የአጋርነት ዘመቻ ይጀመራል። ከገስግስ ጃናሞራ አሁን በግልጽ የአማራ ሕዝብ ቀይ መስመር ተጥሷል። ኢትዮጵያ በምትባለው ምድር አብሮ በቀጣይ በጋራ የመኖርን ተስፋ የሚያጨልም ግልጽ የዘር ፍጅት አዋጅ መታወጁ ተሰምተዋል። ሀገሪቷን በእኩልነት አስተዳድራለሁ የሚል ጭንብል አጥልቆ ስልጣን ከተቆጣጠረ በኋላ ሰሜናውያንን አደቃለሁ፣ እሰብራለሁ፣ አጠፋለሁ፣ አንገትም አስተፋለሁ የሚል እኩይ የጄኖሳይደር ፕሮጀክት ቀርጾ ማባሪያ የሌለው ጦርነትና እልቂትን እየጠመቀ የሚገኘው የኦነግ ሸኔው አገዛዝ መሪ አብይ አህመድ በግልጽ አማራን አጥፋለሁ ማለቱ በገዛ የድርጅት ጓድ በቀድሞ የኦህዴድ ስራ አስፈጻሚ አባልና የሰላም ሚኒስትር ዴኤታ ታዬ ደንደዓ ተረጋግጦ ይፋ ሆነዋል። ይህ በመንግስት ባለስልጣን ተረጋግጦ የተነገረ ማስረጃ ደግሞ በሚገባ ተተርጉሞ ለዓለም አቀፉ የጄኖሳይድ ዎች ድርጅት ኔዘርላንድስ ዘሄግ ለሚገኘው ዓለም አቀፉ የጦር ወንጀል ፍርድ ቤት፣ ለተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን እንደ አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች ላሉ የሰብአዊ መብት ጥበቃ ድርጅቶች፣ ለአፍሪካና ለአውሮፓ ህብረቶች እንዲሁም ለውጭ ሀገራት መንግስታት የሚቀርብ ከመሆኑም በላይ ከአሁን ቀደም የኢትዮጵያ መንግስት ህወሓትና የኦሮሞ ነጻ አውጪ ሰራዊት ታጣቂዎች በተለይም በአማራ ማህበረሰብ ላይ አስከፊ የሰብአዊ መብት ጥሰትና የጦር ወንጀል ፈጽመዋል፣ ድርጊቱ እንዲወገዝና አስቸኳይ ምርመራም እንዲደረግ እንጠይቃለን የሚሉ ሪፖርቶችን በተደጋጋሚ ላወጡት የተባበሩት መንግስታት ድርጅትና የአውሮፓ የህግና የፍትህ ማዕከል ኤሲኤልጄ ቀጣይ የዘር ማጥፋት ወይም ጄኖሳይድ ክስ ጽኑ የማስረጃ ግብዓት ሆኖ የሚያገለግል ይሆናል። በተለይም የአውሮፓ ህብረት የህግና የፍትህ ማዕከል ሴፕቴምበር 9 2023 ዓመተ ምህረት ለተባበሩ መንግስታት ባቀረበው አስቸኳይ በአማራ ህዝብ ላይ የተፈጸመ ነው ባለው የጄኖሳይድ ማንቂያ ሪፖርቱ ላይ እንደ ጎርጎሮሳውያኑ አቆጣጠር በ2018 ዓመተ ምህረት የኦሮሞ ብሔር ተወላጅ የሆኑ ጠቅላይ ሚኒስተር ወደ ስልጣን ከመጡ በኋላ በአማራ ህዝብ የሚፈጸመው ጥቃትና የዘር ፍጅት አሳሳቢ ደረጃ ላይ ደርሷል ሲል በግልጽ ይፋ ማድረጉ የሚታወስ ነው። አብይ አህመድ የሚባል ጉግ ማንጉግ በ7 ዓመታት የስልጣን ዘመኑ ከ3 ሚሊዮን የሚልቁ ንጹሐን የአማራና የተጋሩ ህዝቦችና ሕይወት በግፍ የቀጠፈ ሲሆን የዜጎችን ደም በጭካኔ ማፍሰስ ዛሬ ላይ ሱስ ሆኖበት እረፍት ስለነሳው አማራ ህዝብ ላይ ያወጀው የጄኖሳይድ ጦርነት አልበቃው ብሎ አገርን እየሸጠ አገር ወዳድ ነኝ የባህር በር ላመጣላችሁ ነው በሚል የተለመደ ሽንገላ ቀጣይ ደም አፋሳሽ ጦርነትን በማዋለድ ህዝቡን በጦርነት ጠምዶ እኩይ እቅዶቹን ለማስፈጸም ኤርትራ ላይ የጦር አውርድ
ጠብ እየጫረ ይገኛል። ገና ከልጅነቱ ጀምሮ በትምህርት ቤቶች ሳይቀር የተማሪዎችን ንብረት ይሰርቅ እንደነበር በአንደበቱ የነገረን ይህ ሰይጣንን በኩይ ግብሩ ያስናቀ ሰው ክፉ የእጅ ልማዱ አድጎበት ስልጣን ከያዘ በኋላም በክህደት እንደ አልፋሽጋ ደለሎ ያሉ ሰፊ ሀገር እንደ ዳር ድንበር ግዛቶችን ቆርሶ በ50 ቢሊዮን ዶላር ለኢሚሬቶች በመቸብቸብ የማይኖርበትን የግሉን ቅንጡ ቤተ መንግስት በ15 ቢሊዮን ዶላር እየገነባ የሚገኝ እጅግ ከፍተኛ መጠን ያለውን ዶላርና የሀገር ሀብት ወደ ውጭ አሸሸና ታዬ ደንደዓ እንደነገረን የገዛ አመራሮቹን ሳይቀር ሰብስቦ ህዝቡ ሳይነቃባችሁ ፍሬን እየተቆጣጠራችሁ ለልጆቻችሁ ማሳደጊያ ዝረፉ፣ ራሳችሁን በኢኮኖሚ አበልጽጉ ብለው በግልጽ ሌብነትን የሚያበረታታ ማፊያና ወሮ በላ መሆኑ በይፋ ተጋልጧል። እኛ ክላስ ውስጥ እኔ አቅራቢያ የሚቀመጥ ልጅ አዲስ ሰዓት ገዝቶ ይመጣል። ያው እሱም ልጅ ስለሆነ አዲስ መሆኑን ለማሳየት እና ሊያስቀናን እየሞከረ እኔ በጣም ቀናው። በሰዓቱ ልገዛ የምችልበትም እድል አልነበረኝም እና ሰዓቱን ሰረኩበት። ሰዓቱን ስሰርቅ ልጁ አላግባብ ጮሆ አለቀሰ። ክላስ ረበሸ። ቀጣይ አመት እቅድ ላይ ውይይት እያደረግን ነበረ። ሬንጀር ለብሶ መጣ እና 3 ነገሮችን ነገረን። አንዱ ምንድነው? እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስረቁ አለ። መድረክ ይዞ ማለት so this is my first impression። ባጭሩ አገሪቱ በሚያሳዝን ሁኔታ ፋሽዝምን ዶክትሪኑ ባደረገ የአፓርታይዳዊ ስርዓት አራማጅ ጨፍጫፊና እኩይ ማፊያዎች በመውደቋ አሁንም በአገሪቱ ዙሪያውን በሚታየው ማባሪያ ያጣ የእርስ በርስ ጦርነትና ሰላም ማጣት ምክንያት በዓለም አቀፍ ባለሙያዎች ጥናት ኢትዮጵያን የመበተን አደጋ ካንዣበበባቸው አገራት ተርታ እንድትመደብ አድርጓታል። በዚህ አጋጣሚ ፖለቲከኛው ልደቱ አያሌው በቅርቡ በመረጃ መረብ በሚተላለፍ አንድ ማህበራዊ ሚዲያ ባደረገው ቃለ መጠይቅ አንዳንድ ሰዎች አብይ አህመድ አማራን አጠፋለሁ አለም ብሎ ታዬ የተናገረውን ንግግር ለማመን ሲቸግራቸው አይቻለው። እኔ እነ ታዬን ናዝሬት ላይ ሰብስቦ 2500 የኦሮሞ ብልጽግና ታዳሚዎች ባሉበት ተናግሮታል ከተባለው ከዚህ ንግግር በፊት ደብረ ዘይት ቢሾፍቱ ላይ 250 የተመረጡ የኦሮሞ ምሁራንን ወይም ልሂቃንን ሰብስቦ ይህንን የአቢሲኒያ ጦር ፍርክስኩሱን አውጥቼ በትነዋለሁ፣ ኤሚሬትስ 250 ሺህ ጦር ልታሰለጥንልኝ ቃል ገብታልኛለች ማለቱን አንድ የስርዓቱ ባለስልጣን ነግሮኝ ነበር። ታዬ የተናገረው እውነቱን ነው። አብይ ሰሜናውያንን የማጥፋትና የማድቀቅ ዓላማ እንዳለው በግልጽ ደጋግሞ የተናገረው እውነት ነው። እንዴት በአደባባይ ይህን ትናገራለህ ሲባልም ተዋቸው፣ ምንም አያመጡም፣ የትም አይደርሱም ሲል ምላሽ መስጠቱን በማውሳት እስከዛሬ ድረስ ብናገረው ማን ያምነኛል በሚል በሚስጥር ይዞት የቆየውን ተጨማሪ ማስረጃ ለህዝብ ይፋ አድርጓል። እዛው ስብሰባው ላይ የተካፈለ የምቀርበው ሰው ለመንግስትም በወቅቱ ቅርብ የነበረ ሰው ነግሮኝ፣ ይሄ ሰውዬ 250 ሰው በተገኘበት እንዲህ ብሎ ተናገረ አለኝ። ምን ብሎ ተናገረ? የአቢሲኒያን ጦር እንዳይነሳ አድርጌ ፍርክስክሱን ነው ማወጣው። ኤሚሬትስ ወይም ዱባይ 250 ሺህ ጦር ሊያሰለጥኑልኝ ቃል ገብተዋል። ኢሳያስ 250 ሺህ ጦር ሊያሰለጥንልኝ ቃል ገብቷል። ከዚህ በኋላ የአቢሲኒያ ጦር በኢትዮጵያ ሚና አይኖረውም ብሎ 250 ሰው ባለበት መድረክ ተናገረ። ደነገጥና ሻይ ሰዓት ላይ እንዴት ይሄ ሁሉ ሰው ባለበት እንዲህ ብለህ ትናገራለህ ብዬ ስለው የትም አይደርሱም አትፍራ አለኝ። ብዙዎቻችን ዘንግተነው አሊያም ግለሰቡ ቀደም ሲል ከነበረው ያልተገራ ባህሪ አኳያ ትኩረት ነፍገነው ይሆናል እንጂ እንደታየ ሁሉ ካሁን ቀደምም ወገኖቼ እውነት እላችኋለሁ አማራን ሆን ብለው በኦሮሚያ ምድር በቅድና በጭካኔ የሚጨፈጭፉት ራሳቸው እነ ሽመልስ አብዲሳ ናቸው። እውነታው ይሄ ነው። ሸኔ ነው የሚፈጽመው የሚባለው ፈጽሞ ውሸት ነው። ሁሉም ግፍ በወድድ አመራሮች ጨፌ ላይ በሚስጥር ተወስኖ የሚከናወን ነው። እናም ሽመልስ ተጠያቂ ሊሆን ይገባል። ይህንን እውነት ተናግሬና አጋልጬ
ዛሬ የፈለገው ነገር ቢደርስብኝ አይቆጨኝም በማለት የፓርላማው እንደራሴ የኦሮሞ ተወላጁ ዶክተር አንጋሳ ኢብራሂም ከ2 ዓመት በፊት ሐቁን አፍርጦት እንደነበር እናስታውሳለን። ኦሮሚያ ያለው መንግስትና የኦሮሚያ የብልጽግና ቢሮ ያቀናጀው ሁለተኛው የሸኔ ግሩፕ ነው። ግድያ እየፈጸመ በንጹሃን ላይ ጭፍጨፋ እየፈጸመ በንጹሃን በሴቶች በህፃናት በእናቶች ላይ ግድያና ጭፍጨፋ እየፈጸመ ያለው እንጂ ኦነግ ሸኔ የሚባል ለው አሸባሪ አይደለም። ይሄንን ጭፍጨፋ ያካሄደው ባይነኝ በተጨባጭ መረጃ የኦሮሚያው ክልል ፕሬዝዳንት ከስልጣኑ ካልተነሳ፣ የኦሮሚያው የብልጽግና ቢሮ ኃላፊ ከስልጣኑ ካልተነሳ፣ የኦሮሚያው የፖሊስ ኮሚሽነር ከስልጣኑ ካልተነሳ በተአምር የአማራ ጭፍጨፋ የብሔር ብሔረሰቦች ግድያ በኦሮሚያ ይቆማል ብላችሁ እንዳታስቡ። አንድ ወቅት የኦሮሚያ ክልል የጸጥታ ቢሮ ኃላፊ ተደርጎ ተሾሞ የነበረው ብርጋዴር ጄኔራል ከማል ገልቹም አሸባሪው የሸኔ ቡድን ሆን ተብሎ በኦሮሚያ ክልል መንግስት እንደተደራጀና እንደታጠቀ ፈጽሞ እንዲጠፋ እንደማይፈልግ እንዲሁም ታጣቂዎቹ በተለያዩ ጊዜያት ተይዘው በሚታሰሩበት ወቅት ተፈተው እንደሚለቀቁ በመግለጽ ከግድያው ጀርባ መንግስታዊ መዋቅር መኖሩን አጋልጦ ነበር። ዛሬ ዶክተር አንጋሳም ሆነ ብርጋዴር ጄኔራል ከማል ከሚዲያውም ከፓርላማውም ተሰውረው ያሉበት አይታወቅም። የጥቁሩ ሂትለር አብይ አህመድን እጅግ ዘግናኝና አሳፋሪ ገመናና ወንጀል አደባባይ ያሰጠው ጎምቱ ፖለቲከኛ ታዬ ደንዳም ከዚህ የተለየ ዕጣ እንደማይጠብቀው ግልጽ ነው። ከዚህ በኋላ ከእስር በተአምር በሕይወት ተርፎ ይፈታ እንኳን ተንኮሉና ወንጀሉ አደባባይ ተሰጥቶበት የቆሰለው አብይ በንደትና በበቀል ተሯሩጦ ከትናንት በስቲያ በፓርላማ ባጸደቀው የወንጀል መርማሪ አካልን ቶርቸር እንዲፈጽም ሕጋዊ ድጋፍ በሰጠው አንቀጽ በአካልም በስነ ልቦናም እንዲሰበር አንዳች ዘግናኝ ጥቃት እንደሚፈጽምበት ምንም ጥርጥር የለውም። ታዬ እኔ ብቻ ሳይሆን በግል ያጠቃው ልናሳካ የምንፈልገውን የኦሮሞማ ዕቅዳችንንና ምስጢራችንን አባክኗል። ህዝባችንንም ከጠላት ጎን ተሰልፎ ከርቷል። ለሌሎችም መቀጣጫ የሚሆን የማያዳግም እርምጃ ሊወሰድበት ይገባል የሚል የኦህዴድ ብልጽግና አመራሮችን አንጋፋ የኦሮሞ ፖለቲከኞችን በማግባባት ከሽመልስ ጋር ዘመቻ መጀመሩንም ነው ከውስጥ ያገኘናቸው መረጃዎች የሚጠቁሙት። በመሆኑም ዓለም አቀፉ የአጋርነት ዘመቻዎች ሁላችንም ለታዬ ልናቀጣጥል ይገባል። በእርግጥ ምንም እንኳን በፖለቲካ አመለካከት ልዩነት ቢኖረንም እድሜ ዘመኑን እንደታገለና እንደታሰረ አብዛኛው እድሜውን በስር ለማቀቅባት እውነትን ሲል ዛሬም ሰብአዊነት ከብሔርተኝነት ይቅደም ሁማኒቲ ቢፎር ኤትኒሲቲ በሚል ሞራላዊ መርህ የራሱን የልጆቹን የባለቤቱን እና የዘመዶቹን ሕይወት ጭምር እንደ ሻማ አቅልጦ ሰው በላው የአውሬ አገዛዝ ሞትን ጨምሮ ዘላለም ጠባሳው የማይሽር አካላዊ ስቅየት እንደሚፈጸምበት እያወቀ ሳዲስቱ አብይ አማራን ከምድረ ገጽ አጠፋለሁ ብሎ የሚያራምደውን እኩይ የአገዛዝ ስትራቴጂና በትግራይ ጦርነቱ የመከላከያ ሰራዊቱን በስልታዊ ማፈግፈግ ሽፋን ከመቀሌ እስከ ጣር ማበር ድረስ ስቦ እንዲያፈገፍግ በማድረግ ህዝባችንን ያስጨፈጨፈበት፣ ታዳጊ ሴቶች እንዲደፈሩ ያደረገበትን፣ ሀብትና ቅርሶች ያዘረፈበትንና መሰረተ ልማቶችን ያወደመበትን እኩይ ተግባር በማጋለጡ ተጨማሪ እልቂት እንዳይደርስብን በተጨማሪም ይህን ጠላት አገዛዝ አምርተን እንድንታገል የረዳን በመሆኑ በመላው ዓለም የሚገኙ ኢትዮጵያውያንም ሆኑ በተለይ አማራው የማህበራዊ ትስስር ገጾቻችን በታየ ምስል በመለወጥ እንዲሁም ፍሪ ታዬ ደንዳ የሚል ዓለም አቀፍ ዘመቻ በመክፈት አደጋ ላይ የወደቀች ህይወቱን ልንታደግለት ይገባል እንላለን። የታዬ ደንደዓ መረጃ ዛሬም ተስፋ ሳይቆርጡ ከዚህ ጨካኛ አማራ ጠላት አገዛዝ ጎን በመሰለፍ የህዝባችን ሰቆቃ እንዲባባስ ድጋፍ ሲሰጡ ለቆዩ ጥቂት የማይባሉ አማራዎች ሳይቀር የታወረ አይናቸውን ብርሃን የገለጸ ነው። አዎ ባለ ጊዜ ነኝ ከሚለው የኦሮሞማው ስርዓት ከነ ሽመልስም በላይ ሊጠቀም ይችል የነበረው ታዬ ሕፃናት ልጆቹንና ትዳሩን በትኖ የሚሆነው አይታወቅም፣ ከማሰርም በላይ ሊገሉኝ ይችላሉ ሲል
ላለፉት ዓመታት በኦህዴድ ብልጽግና ስብሰባዎች እንዲሻሻሉ ሲሞግትና ሲቃወማቸው የነበሩትን በመጨረሻ ለስር የዳረጉትን በተለይም አብይ አህመድ አማራን በግልጽ ለማጥፋት ወጥኖ የሰራቸውን አሰቃቂ ግፎች እና ወንጀሎች አጋልጦ ራሱን ለህዝባችን እንደ ሻማ አቅልጧል። ጨዋውና በታሪኩ የሰውን ውለታ የማይረሳው አማራ ህዝባችን እንደ አዛውንቱ ብዕረኛና ጉምቱ ፖለቲከኛ ጋሼ ታዲዮስ ታንቱ ሁሉ ለአማራ የመኖር ህልውና ራሱን የመስዋዕት በግ ያደረገውን ታዬ ምንም እንኳ ወደፊት ታሪክ ሲዘክረው የሚኖር ቢሆንም ዛሬም ለሱ ያለንን ክብርና አድናቆን ለመግለጽ እንደ የአማራ ግፋን የህልና እስረኞች ሁሉ እሱም እንዲለቀቅ የሚጠይቁ መልእክቶችን በማስተጋባትና ለእኛ ሲል የበተናቸውን ቤተሰቦቹን በመርዳት አለንልህ እኛም ከጎንነን ልንለው ይገባል። ይህንን ስንል ደግሞ በምክንያት ነው። ታዬ ደንዳ አብይ አህመድ የአማራን ህዝብ አጠፋለሁ አለኝ ሲል የተናገረው ቃለ መጠይቅ በተላለፈ ቅጽበት ድንጋጤና ንደት ውስጥ የገቡት ራሳቸውን የአማራ ህዝብ እንደራሴ በሚል ጭምብል ደብቀው አማራውን እንዲመሩ በገዢ አለቆቻቸው የተሾሙ በማንነትም በስብዕናም ጽንፈኛ ኦሮሞ የሆኑት በተለይም ላለፉት 5 ዓመታት በኦሮሚያ አማራዎች በነ ሽመልስ ገዳይ ቡድን ጋቸና ሲርና አባ ቶርቤ ኮሬኔ ገኛ ኦነግ ሸኔ ሂርጳ የኦሮሚያ ልዩ ኃይልና ሚሊሻ እንዲሁም ሌሎች የስርዓቱ ዘብ ጠባቂ ገዳይ ስኳር ቡድኖች ሲጨፈጨፉ ኦህዴድን ከተጠያቂነት ሲከላከሉ የኖሩት ተመስገን ጥሩነህና አብዱ ሁሴን ለአብነት መሪያችን ለምን በአደባባይ ተዋረደ? አማራን የማጥፋት ሚስጥሩ እንዴት ተጋለጠ? በሚል ቁጣቸውንም ቁጭታቸውንም መደበቅ ተስኗቸው አማራ ፊንፊኔ አትገባም ተባለ የሚለው ውሸት ነው፣ አብይን የመሰለ ድንቅ መሪ የሰጠችን ጅማ ትባረክ ሲሉ በአማራው ቁስል እንጨት ሲሰዱ ተስተውለዋል። ጅማ የኢትዮጵያ ባለውለታ ናት። አባ ጂፋርን ብቻ አይደለም ዶክተር አብይንም አፍርታልናለች። ለዚህም እናመሰግናታለን። አማራ ስለተፈናቀለ አይደለም፣ አማራ ፊንፊኔ አትግባ ስለተባለ አይደለም። ስልጣን ተፈለግ ነው። ስልጣንን ህገ መንግስታዊ በሆነ መንገድ የማግኘት ከላይ እንደሰማችሁት የአማራ ህዝብ እንደራሴያውም የአማራ ክልል ፕሬዝዳንት ነኝ የሚለን የኦህዴድ ብልጽግና አባል የአማራ ክልል ምስለኔው አብዱ ሁሴን ኢትዮጵያ በምትተዳደርበትና የህጎች ሁሉ የበላይ በሆነው ህገ መንግስቱ የሀገሪቱ ዋና መዲና አዲስ አበባ ናት በሚል በማያሻማ መልኩ የሰፈረውን የህግ ድንጋጌ አንቀጽ በመጣስ ጌቶቹን ለማስተሰትና አለሁላችሁ ለማለት ፊንፊኔ የሚል ቃል በመጠቀም ጽንፈኛ ኦሮሞዎች ፊንፊኔ የኦሮሞን ብርት የእኛ ናት በማለት ለሚያራምዱት ፕሮፓጋንዳ ማረጋገጫ ከመስጠቱም ሌላ እና አብይም ሆኑ ሽመልስ እስከዛሬ ፈጽመው አስተባብለው የማያውቁትን የአማራው አዲስ አበባ አትገባም መባልን በአደባባይ በመካድ መላው የአማራ ህዝብ የህልውና ትግሉን ካቀጣጠለባቸው መሰረታዊ ምክንያቶች አንዱን አጣጥሏል። እስኪ ያስቡት፣ የአማራው ንጉሥ አፄ ዳዊት ከተማ የነበረችው በረራ ዛሬም የምኒልክና እቴጌ ጣይቱ አዲስ አበባ ብለው የሰየሟት የኢትዮጵያ ዋና መዲና በኦህዴድ ባለስልጣናት ቃለ መጠይቅ በረራ እየተባለች ቢገለጽ በኦሮሞ ማህበረሰብ ዘንድ ሊፈጠር የሚችለውን ስሜት አማራን የሚንቁት አማራ ያልሆኑት የባዕዳን ምስለኔዎቹ ናብዱና ተመስገን ግን ፊንፊኔ በማለት አዲስ አበባ የኔ ናት ለሚለው የሁሉ ኬኛ ጠቅላይና ስግብግብ ፖለቲካ አቀንቃኙ የኦሮሞ ቡድን ህጋዊ ድጋፍና ማረጋገጫ እየሰጡ እያየን እየሰማን እንገኛለን። ለግንዛቤ በመካከለኛው ዘመን የኢትዮጵያ ታሪክ ከአፄ ዳዊት ቀዳማዊ 1380 እስከ 1413 ጀምሮ እስከ አፄ ልብነ ድንግል 1508 እስከ 1540 እንጦጦን ጨምሮ የአሁኑ አዲስ አበባ የተቆረቆረበት መሬት በረራ በሚል ስያሜ ይታወቅ የነበረ ሲሆን በ1530 እስከ 31 በግራኝ አህመድ ወረራ ከተማው ተዘርፎ መቃጠሉን ጥንተ አውደ ድርሳኖች ይገልጻሉ። ታዲያ በማንነትም በሰብዕናም አማራ ሳይሆን አማራ ትከሻ ላይ ለ35 ዓመታት ተፈናጦ አማራን እያደማ እያወደመ እየዘረፈና ህዝቡንም እየጨፈጨፈ ከሚገኘው አማራ ጠሉ የባዕዳን ነቀርሳ ታዬ ደንደዓ በስንት ጣዕሙ ባለውለታ ነው የምንለው እንዲህ በተጨባጭ ምክንያት ነው። ከዚህ ከታዬ ደንደዓ የማረጋገጫ መረጫ በኋላ በሀገር ውስጥም ሆነ በዲያስፖራ የሚገኝ አማራው በተለይ አማራን አጥፋለሁ ያለን ይህንን ጠላት አገዛዝ በሁሉም መልኩ አምርሮ
ከመቼውም ጊዜ በበለጠ ሊታገለው ይገባል። አማራን አጠፋለሁ ካለ የለየለት ጠላት ጎን ተሰልፎ አማራውን ጨፍጫፊ ሚሊሻና አድማ በታኝ እያሰለጠነ በክልሉ ክደትም ወንጀልም የሚፈጽመው ብአዴን የሚባል እኩይ ድርጅትም ሆነ በአምሳሉ ጠፍጥፎ የሰራው የዛሬው የቅይጥ ነን ፖለቲካው አቀንቃኙ አብን በአማራ ምድር ቅንጣትም ቦታ ሊኖራቸው አይገባም። ፋኖም የእስካሁኑን የትግል ስትራቴጂውን ዳግም በማጤን ለኦሮሞማው ቡድን በሚሊዮን የሚቆጠሩ አማራዎችን እያፈሰና በጥቅም እየደለለ ቀጥሮ የሚያሰልፈውን ህዝባችንን የሚያስጨፈጭፈውን አማራውን በረሃብ ለመጨረስ የአርሶ አደሩን ማሳ እያቃጠለ የሚያርስበትን ጥማድ በሬ ነርቶ ለአራጁ ሰራዊት ቀለብ የሚያውለውን መሰረተ ልማቱ እንዲወድምና የህዝቡም የክልሉም ንብረት በወራሪው ጦር እንዲዘረፍ የሚያደርገውን ከሁሉም በላይ የአማራን ህፃናትና ታዳጊ ሴቶች ጭምር በጅምላና በደቦ እያስተፈረ ለአካልም ሆነ ለስነ ልቦና ጉዳት እየዳረገ የሚገኘው በማንነቱም ሆነ በስብዕናው አማራ ያልሆነው የብአዴን ግሪሳ ጊዜ ሳይሰጠው ከአማራ ክልል ተጠራርጎ ሊወገድ ብሎም የዘር ፍጅት ያወጁብን ብአዴን ብልጽግናና አብን በክልሉም ሆነ በመላው ኢትዮጵያ በህግ እንዲታገዱ መስራት ጊዜ የማይሰጠው የእያንዳንዳችን ኃላፊነት መሆን ይኖርበታል ይለናል ገስግስ ጃናሞራ። ከዚህ ጋር እያይዞ በተለያዩ አጀንዳዎች የተጋረዱትና በኢሌሌው የኦህዴድ ብልጽግና ሚስጥራዊ የውይይት መድረክ በሽመልስ አብዲሳ የተነገሩት የአብይ አህመድ አማራ ጠል የዘር ፍጅት ቅስቀሳዎች፣ ዘለፋዎችና ዛቻዎች በሚል ርዕስ በላከልም በዚሁ መጣጥፉ የሚከተለውን ብሎናል። አብዛኛው የማህበረሰብ ክፍል ሰሞኑን በማህበራዊ የመገናኛ ዘዴዎች አየሩን በሞሉት ሀገራዊና ዓለም አቀፋዊ ወቅታዊ ክስተቶች በመወሰዱ እዚሁ ሀገራችን በጥቁሩ ሂትለር አብይ አህመድ በተመራው የኢሊሊ ሆቴል የኦሮሞ ጽንፈኞች ሚስጥራዊ ስብሰባ ላይ የተነገሩ እጅግ ዘግናኝና እንደ ሀገር ፈጽሞ አብረውን የማያናኖሩ የዘር ፍጅት ቅስቀሳዎች፣ ብሔር ተኮር ዘለፋዎችና ዛቻዎች እምብዛም ትኩረት እንዳላገኙ ተረድተናል። ከዚህ የበለጠ ወቅታዊና አንገብጋቢ አጀንዳ ባለመኖሩ ይህንን ኢትዮጵያን ያላድሎ መራለው ሲል እያጭበረበረ አንድም ማህበረሰብ በጅምላ ለማጥፋት ቆርጦ ከተነሳው አብይ የሚባል የምድር ጉድ የፈለቁና አንደበቱ በሆነው ሽመልስ አብዲሳ የተነገሩትን ለመስማት የሚዘገንኑ ሳድስታዊ ሀሳቦች ጠቅለል አድርገን እናቀርብላችኋለን። አዳማ ናዝሬት በሚገኘው ኢሌሌ ቁጥር 2 ሆቴል የኦህዴድ ብልጽግና አመራሮችና የቀድሞና ታዋቂ የኦሮሞ ፖለቲከኞች የተሳተፉበት የኦሮሞማው ቡድን እቅድ አተገባበር የተፈተሹበትና የአማራ ክልልን ጦርነት የገመገሙበት የሚስጥራዊ ስብሰባ በርካታ አነጋጋሪ ጉዶች የተሰሙበት ነበረ። ጠላት ብለው የፈረጁትን የአማራ ህዝብ በጦርነት በረሃብና በበሽታ እንዴት እያደቀቁና እየፈጁ በሀገሪቱ ውስጥ ከነበረው ወሳኝ የፖለቲካ ተሳትፎ በሴራ ገለል እንዳደረጉት በሂደትም ክልሉን አፍርሰውና ህዝቡንም በፍጅት አቅም አልባ አናሳ ብሔር አድርገው ለመበተን እየሄዱበት ያለው እኩይ መንገድም በዚሁ ስብሰባ ተብራርቷል። በሽመልስ አብዲሳ የመድረክ መሪነት በተካሄደው በዚህ ስብሰባ ታዬ ደንደዓ ከነገረን እውነት የከፋ ጥላቻዎች፣ የዘር ፍጅት ቅስቀሳዎች፣ የፖለቲካ ሴራዎችና አማራ እንደ ህዝብ ለማጥፋት ያለሙ እቅዶች በግልጽ የተዳሰሱ ሲሆን ከሰሞኑ የብልጽግናው መንደር ጮጋ ያላቸውን የግንኙነት ፋይዳ በመገንዘብ በተለይም ለአማራው የማንቂያ ደወል እንዲሆን ለዛሬ ሽመልስ በአማራ ክልል ላይ ያወጁትን ዘመቻና ተዛማጅ ጉዳዮች አንስቶ በህዝባችን ላይ የረጨውን አሁን እየተዋጋልን ያለው ገንዘባችን እንጂ መከላከያው አይደለም፣ የአማራ ሚሊሻ ለአንድ ቀን መዋጋት ቢያቆም ጽንፈኛው ቡድን ወይም ፋኖ በቀጥታ 4 ኪሎ ይገባል። በመከላከያ ሰራዊት ሞክረን በጭራሽ አልቻልንም። ታንካችን ሳይሆን ባንካችን ያዳነን። ከአስተማሪዎችና ሐኪሞች በላይ የከፈለን ያሰማራ ነው የአማራ ሚሊሻ ቁማሩ ገብቶት አንድ ቀን ፋኖን ሳይዋጋ ቢውል ጽንፈኛን ልናስቆም አቅም የለንም ሲል መናገሩ ተሰምቷል። በነገራችን ላይ የጦር ወንጀለኛው ሽመልስ አብዲሳ በሌለው መድረክ አሁን እየተዋጋልን ያለው ገንዘባችን እንጂ መከላከያው አይደለም ማለቱ አንዳንድ ጄኔራሎችንና የሰራዊቱ መኮንኖችን ማስቆጣቱ እየተነገረ ነው።
ሽመልስ ንግግሩን ቀጠለ። መጀመሪያ በመከላከያ ነበር መዋጋት ያሰብነው፣ እሱ ወዲያው ነው የከሸፈው። ስለዚህ ታንኩም ባንኩም በእጃችን ስለሆነ አማራውን የሚዋጋ ሚሊሻ ከራሱ ከአማራው ማህበረሰብ በከፍተኛ ገንዘብ ገዝተን እርስ በርሱ ማዋጋት ከጀመርን በኋላ ውጤት አመጣን። እስካሁንም ፋኖ ወደ አዲስ አበባ እንዳይገባ የያዘልን በገንዘብ የተገዛ ሚሊሻ ነው። አሁን መመኪያችን የገንዘብ ካዝናችን ነው። የገንዘብ ካዝናችን እስካልነጠፈ ድረስ በቀላልና በትንሽ ብር የአማራ ሚሊሻና አድማ ብተና ኃይል እየገዛህና እያደራጀህ ፋኖ ነኝ ከሚለው አካል ጋር ፊት ለፊት እያጋጠምክ ከዚህም የአማራ ወገን የሆነውን ታፋጀዋለህ ማለት ነው። ሳቅና ጭብጨባ ይሰማል ይህን ሲናገር። ይሄ ደግሞ ለእኛ ደስታ የሚፈጥርና ቀዝቃዛ ውሃ እየተጎነጨን ሰብሰብ ዘና ብለን የምንመለከተው ቲያትር ማለት ነው። በደህና ጊዜ ያከማቸነው ሀብት ባይኖረንና አሁን እያደረግን ባለው ከራሱ ማህበረሰብ ሆዳ ሚሊሻ በገንዘብ ገዝተን ከወንድሙና ከአብሮ አደጉ ጋር እንዲዋጋ ባናደርግ ኑሮ የተሸነፍነው በመጀመሪያ ነበር። ሞክረንም አይተነዋል። ውጊያውን በእኛ መከላከያ ብቻ ለመጨረስ አቅደም መግባታችን ስህተት ነበር። በቀላሉ ነበር ያሸነፉን። ነገር ግን ተመልከቱ፣ ሁሌ ስንናገር እንደነበረው ሀገር ስትመራ ጥቅሙ ታንኩም ባንኩም ያንተ ስለሆነ የባንኩን ገንዘብ ወደ ጦርነት አውለነው ለውጥም አመጣን። አሁን ለእኛ ምቹ ሁኔታ ተፈጥሯል። ለሚሞት ሚሊሻና አድማ ብተና ችግር የለብንም። ያው እስኪሞት ይከፈለዋል። ሲሞት ደግሞ የነበረውን ደሞዝ ለሌላ ምልምል እያስረከበን የሚሄደው አዲስ ምልምል እያስገባ በማዋጋት በሁለት ጎራ የተሰለፈን ኋላ ቀርና ሆዳም ማህበረሰብ እርስ በርሱ ማባለታችንን እንቀጥልበታለን። በቀጣዩ ዓመትም ለዚህ ዓላማ ብቻ የሚውል ከፍተኛ ገንዘብ መድበንለታል። ለእኛ ለመዋጋት ፈቃደኛ ያልሆነውን ነፍጠኛ ደግሞ መንገዱ ተዘግቶበት እንዳይወጣና እንዳይገባ አድርገን አሁን በኮሌራ በወባና በተለያዩ በሽታዎች እየሞተ ነው። በረሃብና በበሽታ እየረገፈ ያለው የአማራ ቁጥር ቀላል እንዳይመስላችሁ። ይህንንም ለሁለት ነገር እንፈልገዋለን። በአንድ በኩል የራሳችሁ ፋኖ ነው መንገዱን የዘጋው፣ ከፈለጋችሁ ተነሱና ተዋግታችሁ መንገዱን አስከፍቱ እያል ረሃብ እንዲጠናበት በማድረግ ከረሃብ ጦርነት ይሻላል ብሎ መነሳቱ ስለማይቀር ለእኛ ወጪ ይቀንስልናል። ፋኖንም አዳክሞ ከስጋት ያድነናል። በሁለተኛ ደረጃ ደግሞ የአማራን ህዝብ ቁጥር በማሳነስ የህዝብ ቁጥር ጨዋታውን ለእኛ እንዲመች አድርገን በቀጣይ ምርትና በጀት ድልድል ውስጥ አሪፍ የቁማር ካርድ አድርገን እንጠቀምበታለን። በአጠቃላይ አባይን አይሻገሩ እንጂ ከሰማይ በታይ ያለው ችግር አማራ ላይ ቢፈጠር እንዳላየ ማለፍ ብቻ ነኛ ስራ። ይህን ደግሞ እያደረግነው ነው። ለኦሮሞ የማይንበረከክ አማራ፣ እንዲሁም ኦሮሞ ሲያናግር አንገቱን የማያቀረቅር አማራ ከእንግዲህ በኢትዮጵያ ሰማይ ስር እንዲኖር አይፈቀድለትም በማለት ነበር የኦሮሞውን ጨካኝና ገዳይ ያገዛዙ ፖሊሲ ስኬት በግምገማ መልክ ያቀረበው። በዚህ አጋጣሚ መታወቅ ያለበት ጉዳይ በሽመልስ አብዲሳ አንደበት በሌለው መድረክ የተረጨው ጸረ አማራ የአብይ መርዝ አማራን ይበልጥ ጠንካራ ብሔርተኛ የማደርገው ብቻ ሳይሆን አሁን የጀመረውን ትግል ወደ ነጻ ሀገር ምስረታ ከፍ እንዲያደርገው የሚገፋው መሆኑ እርግጥ ነው ይለናል ገስግስ ጃናሞራ በላከልን አርቲክል። ይሁንና ወንድማችን የላከልን አርቲክል በአንድ ክፍል የሚጠናቀቅ ስላልሆነ ገስግስ ጃናሞራን እያመሰገን ቀጣውን ክፍል በቀጣይ ፕሮግራማችን ይዘን እስከምንቀርብ ድረስ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ሁሉም ዝግጅታችንን ላይክ፣ ሸር እያደረጋችሁ በማጋራት ጠለስ ሚዲያን አበረታቱ እንላለን። እናመሰግናለን።